ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንደምን ከረማችሁ? አሜን። እግዚአብሔር ስም በእውነት የተመሰገነ ይሁን። የዕለቱ ወንጌል የሚያስተምሩን አባታችን ወንጌል ስብሐት ናቸው። ቀጥታ ወደ እሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ የእግዚአብሔር ልጆች እንዴት አላችሁ? ኧረ እንዴት አላችሁ? ምስጋና የባህርይ ብቸኛ ገንዘብ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስለ ቸርነት ስራ ሁሉ ቅዱስ ስሙ የተመሰገነ ይሁን። ምናልባት በስብከት ኮርስ ትምህርት መድረክ ላይ ወይም አውደ ምሕረት ላይ የሚቆመው ሰባኪው ለምዕመናን መካከለኛ በሆነ መንገድ ይገለጥ ይላል። ማለት አለባበሱ በጣም የተጋነነ ሆኖ ይህ ልብሱ በጣም ውድ ነው፣ አይከም መስቀሉ እንዲህ እያሉ ምዕመናን ከዚያ ጀርባ ደግሞ ጌታ መጣው ደግሞ ትንሽ ነው እያሉ ወንጌል ከመስማት እንዳይሰንፉ ወይም ደግሞ እንዲሁ ሸሚዙ ተዛንፎ ተቆልፎ ወይም ደግሞ እንደው ቀለል ያለ ጨርቅም ቢሆን ለብሶ ባይሰብክ ይመረጣል ይላል። ምክንያቱም አሁንም ከንፈራቸውን የመጡት ወይ ነው ወየው ለኔ አምላኬ ስለ እኔ ሲል ዋጋ ከፍሎልኝ ግን የእሱን ውለታ ረሳሁ ብለው ስለ ንስሐ ሳይሆን ስለ እሱ ከንፈራቸውን እየመጡት ወንጌል ከመስማት እንዳይተጓጉሉ ይላል እና ዛሬ ከዓመታት በፊት ወደነበረው ወደ ኮቪድ የመመለስ ነገር ታያላችሁ አይደል? ማስክ አድርጌያለሁኝ። ለሁለት ነገር ነው ያደረኩት። የመጀመሪያው ይህንን ሳልገልጽ ወደ ስብከቱ ብሄድ ስብከቱን ወንጌሉን ከመስማት እንዳትገደቡ ነው። የመጀመሪያው ሰሞኑን አየሩ ትንሽ ቀየር ስላለ ያው ሰው እንዳረብሽ ነው። እዚህ ካሉት ከልጆች ከዲያቆናቱ ጀምሮ እናንተ እንዳረብሽ ነው። አገልግሎቱን የሚያስተጓጉል ስላልሆነ ስጋው ደሙንም ሆነ ወይም ሌላውን የሚያስተጓጉል ስላልሆነ በእግዚአብሔር ቸርነት አገልግለናል። ሁለተኛው ጋር አሉ የተወሰኑ ፍሬዎች በነፃ ነው የሚታደሉት። የሚታደሉት ግን ይህንን ደብራችን ያሰራው ለተለዩ ሰዎች ነው እና ለእነዚያ ሰዎች ብቻ ነው። ይህንን ማስክ ለማግኘት ያንን ጉዳይ መሆን ነው የሚጠበቅባቸው። እስክትሆኑ አይሰጣችሁ። ማስክ ብቻ አይደለም አለን፣ አሁን ስላልያዝን ነው እንጂ እያመጣን እንሰጣለን። ሁልጊዜ እየረሳነው ነው። ምናልባት የምታስታውሱ ትኖራላችሁ። ለማታስታውሱ እንንገራችሁ። ደብራችን የቆራቢዎች ማህበር የሚል ማህበር በማቋቋም ብቸኛዋ ቤተክርስቲያን ናት። ይህች ቤተክርስቲያን የክርስቶስን ስጋና ደም በመፈተት ባለው አገልግሎት በዓለም ካለች ከኦርቶዶክስ ቤተክርስቲያን አትለይም። ይህች አንዲት ናት። ቤተክርስቲያን አሐቲ ናት። ነገር ግን የቆራቢዎች ማህበር የሚል ማህበር እኛ ነን እዚህ ደብራችን የመሰረት ነው። ሌላ ቦታ የለም። ካሁን በፊት እኔ አልሰማሁም። የሰማችሁ ካላችሁ ያው እኛ ፓተንቱን እንግዲህ አስረክበን እንሰጣለን ማለት ነው። አንደኛነት ይቀራል ማለት ነው። ግን እኛ መስርተናል ብለን ነው የምናምነው። ምናልባት ይሄንን ምንድነው ማህበሩ እንዴት ነው? መስከረም 1 ቀን ነው በየዓመቱ የሚከበረው። 3ኛ ዓመት አክብረናል። 4ኛ ዓመት እንግዲህ እየመጣ ነው። እግዚአብሔር ቸርነቱን ይስጠን። በዚሁ ደብር በዚያ ቀን የቆራቢዎች ማህበር ነው ማለት ነው። ከወዲሁ እንድትቀኑ አባል ላብላችሁ ልንገራችሁ፣ እንድትቀኑ የቆራቢዎች ማህበር አባል ለመሆን የዚህ ደብር አባል መሆን ግዴታ አይደለም። በአካልም እዚህ መምጣትም ግዴታ አይደለም። ለምን? ሚዲያ ስላለን የምናገር በዓለም ሁሉ ስለሚሰማ ነው። ይሄ ሚዲያ ወደዛ ስለሚያስተላልፍ ነው። የቆራቢዎች ማህበር መስራቿ በዩናይትድ ስቴትስ አሜሪካ ቨርጂኒያ ስቴት ያለች ይህቺ ደብር ትሁን እንጂ በዓለም ሁሉ ያሉ ይሰማችኋል። ኦርቶዶክሳውያን የተዋህዶ ልጆች በሙሉ ንስሐ ገብተው ሲቆርቡ የቆራቢዎች ማህበር አባል ሆነ። እሱ ነው የቆራቢዎች ማህበር አባል ማለት። የአባልነት ክፍያ መዋጮ ሌላ ነገር የለውም። የሚደረገው ነጭ በነጭ መልበስ ነው። ነጩን የስጋውን ነጭ ልብስ ለብሶ የሰማያዊን ነጭ ልብስ ለብሻለሁ ማለት ነው እና እኛ
ወንጌልን ወይም ደግሞ አገልግሎትን በዚህ መንገድ ለማካሄድ ያደረግነው አሰራር ነው። ስለዚህ ማስክ የሚሰጠው ለቆራቢዎችና ለቆራቢዎች ብቻ ነው ማለት ነው እንጂ ለኮቪድ ወይም ለሌላ መከላከያ አይደለም። ማስኩ መጀመሪያ ሲዘጋጅ የተዘጋጀው ማለት ነው። ቆራቢዎች የሆናችሁ እየጠየቃችሁ መውሰድ ትችላላችሁ። ዛሬ ይሄኛው ትንሽ ነው። ፊት ለፊቴ 4 ሰዎች ብቻ በቅርቡ የቆረቡ 2 ባልና ሚስት አሉ። እንዲሁም ከነሱ ጋር አካባቢ የቆረቡ ሌሎች የዲያቆናቱ ወላጆች አሉ። ለእነሱና ሌላ አንድ ፍሬ አለ። ከኋላ እና እስከ ለማርያም ብዙዎች ናቸው ቆራቢዎች። ስለዚህ አሁን ይሄ 2ቱን ይኸው ጽጌዎች ይሄ አንተ ነው ወስደስ ነው ያለች 2 ሌላ አንተ እዚህ ያለች 2 ተገሪ ቆራቢ ለሌሎቻችሁም ለሁላችሁም አሉ ይመጣል። እነ ፍቅርተ ማርያም አሉ። ሁላችሁም በመሰረቱ እኛ ደብራችን ያሉ አባላት ሁሉም ቆራቢዎች ናቸው። እንግዳ ለሆናችሁ የምንናገረው። ስለዚህ እዚህ በእንግድነት የመጣችሁ አባል ለመሆን የምትፈልጉ አባል ሁኑ። እኛ የምናደርገው ሰውን ቆራቢ ነው፣ የምንሰራው ለማቁረብ ነው። የምናደርገው ሰውን በንስሐ ወደ እግዚአብሔር ለማድረስ ነው። የምንሰራው ስራችን ይሄን ነው። ቢዝነሳችን ይሄ ነው። ቢዝነስ ታርጌት አለ። ቢዝነስ ታርጌታችን ሰዎችን በንስሐ በስጋው ደግሞ ከክርስቶስ ጋር አንድ ማድረግ ነው። የዚህ ደብር ቢዝነስ ታርጌት እሱ ነው። በዚህ ሀገር ሲስተም እንደሚወራው አይደለም። ክብር ለክርስቶስ ይሁን። ዓላማችን ወንጌልን መስቀልን ጨብጠን ወንጌልን ተጫምተን በንስሐ በስጋው ደግሞ ታትመን እናንተም እኛም አገልጋዮቹ በላይ በሰማይ እንድንተያይ ነው። ከዚያ አንዳችን እንዳንጎድ እግዚአብሔር ይርዳል። ይሄም አንድ ወንጌል ነው። የዕለቱን ወንጌል በጣም አጭር ደቂቃ አድርገን እንፈጽመዋለን። መነሻ የሚሆነን የዮሐንስ ወንጌል ምዕራፍ ስንት ነበር የተነበበው ዛሬ ቅዳሴ ዕለት? አቤት በጣም ጥሩ። ምዕራፍ 2 ከቁጥር 13 ጀምሮ 14 ላይ ያለ ኃይለ ቃል ነው። ምን ይላል መሰላችሁ? ኢየሱስ ክርስቶስ ወረከበ በህዬ ለይሳየጡ ይላል። ምንድነው አማርኛው? ወደ ምኩራብ ገባ። ወደ ምኩራብ በገባ ጊዜ በዚያ ሻጮችንና ለዋጮቹን አገኘ ይላል። በሞት ይበሉልኝ። ወደ ምኩራብ በገባ ጊዜ ረከበ ለይሰይጡ ሻጮችንና ለዋጮችን በሉ አገኘ። ከዚህ በኋላ የሆነውን ታውቁታላችሁ። እንዳደረገ የሚሸጡት ነገሮች የመጀመሪያው ላህም ነበር። ምን ነበር? ላህም ነበር ወይም በአማርኛው ላም ነበር። ሁለተኛው ደግሞ በግ ነበር። ሶስተኛው ርግብ ነበር ወይም እናንተ እርግብ የምትሉት ማለት ነው። እና እነዚህ ሶስቱን በቤተ መቅደስ ይሸጡ ይለውጡ ነበር። እና ክርስቶስ ወገን ጠለ ይላል። ገለባበጠባቸው። ይሄን መሶቡን እንትን ያለው ትልልቅ ነገሩን መሸጫ የሚደረድሩትን ነገር እሱን ሁሉ በገለባበጠባቸውና ምን አላቸው? አሰስሉ ወአውጽኡ እምዜ ቤተየሰ ቤተ ጸሎት ትሰማይ። ዲያቆናቱ በቅዳሴያችን በምስባክ ላይ የሰበኩት ማለት ነው። ቅዱስ ዳዊት መዝሙር 83 ማለት መዝሙር 83 ቁጥር 9 ላይ የተናገረውን ማለት ነው። ስለ ቅናተ ቤት ከበል አንድ ትይፍቶ ወለሌት የየሩከ ወርቀላሌ ወቀጻይ ኩባ በጾም ለነሴ የቤት ቅናት በላኝ ያካተለኝ። የቤት ቅናት ሊበላው ሰው አለ? ይበላቸዋል? የቤቱ ቅናት ያቃጥላቸዋል? የእግዚአብሔር ቤት ቅናት ወይስ ችግር የለም ሰውየው እንዳለው ነው ተው የኔ ነገር እየበላ ነው እንደሚባለው ምን ሆነ? ወይስ የእግዚአብሔር ቤት ቅናት ያቃጥለናል? እናርባለን፣ ድብን እንላለን ማለት ደግሞ እንደዛ ሲባል በሰው መፍረድ አይደለም። እነዚህ ጳጳሳቱ፣ ቄሶቹ፣ መነኩሴዎቹ ማለት እሱ ማለትም አይደለም። የቤቱ ቅናት መብላት ማለት እንዲሁ የእግዚአብሔር ቤት አገልግሎቱ እንዴት ይዘጋ? የእግዚአብሔር ቤተ መቅደስ ላይ ካህን ሆኖ የተገለጠው ጳጳስ ሆኖ የተገለጠው አገልጋይ ሆኖ የተገለጠው ከሱ የሚጠበቀውን ሕይወት የሆነውን የእግዚአብሔር ቃል እንጂ ፖለቲካ ውስጥ እንዴት ተዘፈቀ? ለምን? ሰውየውን አይደለም እኮ እኛን አባት እኮ አይደለም። ከዛ ወደ ላይ ቃል እግዚአብሔር ሆይ ተገለጥ በቤትህ ለማዕድ አይደለ ቤትን አስተካከላት ይቻላል። ቅዱስ ዳዊት ምን አለ መሰላችሁ? መዝሙር 50 ላይ
ልቡ አስቸገረው፣ አመፀበት። አንዳንድ እነሱ አስቸግሯቸው ያቅም ልባችሁ እኔ ያስቸግረኝና እገረማለሁ። ከዛ ምን አለ? ልብ ንጹሕ ፍጥር ሊተ እግዚኦ መንፈሰ ርቱዕ ሀድስ ተከርስያን። አቤቱ የቀናውን ልብ ማለት ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ስለዚህ ገሌን አጥፈው፣ ገሌን ገልጠው፣ ገሌን ሻረው፣ ገሌን አስወግደው አይደለም። ክርስትና እሱ አይደለም። እና አንተ ለቤት ስራ። እንደዛ ሲሆን በረከት ይመጣል። እንደዛ ሲሆን ሰላም ይሰፍናል። እንደዛ ሲሆን አንድነት ይሆናል። እንደዚያ ሲሆን ሕፃናት በቤተ እግዚአብሔር ያድጋሉ፣ አረጋዊ ይሆናሉ፣ ተባርከው ያድጋሉ። ደግሞ እነሱ ባራጊ ይሆናሉ። ይኸውላችሁ ይሰማችኋል። አብርሃም ይስሐቅን ባረከ። ይኸውላችሁ የተባረከ ዘር የበረከት ትውልድ። ይስሐቅ ደግሞ ያዕቆብን ባረከ። ያዕቆብ ደግሞ 12ቱን እስራኤልን ባረከ። በረከት እንዲህ ነው። የተባረከ ትውልድ ቀጣዩን ይባርካል። ራሱ በረከት ነው። ምድሪቱ የበረከት ምድር ትሆናለች። ስለዚህ የቤቱ ቅናት እንደዛ ነው እና በቤተ መቅደስ በገባ ጊዜ ክርስቶስ ቤተ መቅደሱን ሊያይ ወይም ምኩራብ፣ እንግዲህ የዚያን ጊዜ ምኩራብ ያው ቤተ መቅደስ ነው። ምኩራቡ ገባ። ምኩራብ የገባው ምኩራቡ እንደሚገባው ሆኖ ስላልነበረ ነው። ገብቶ ምኩራቡን አጸዳው። እንግዲህ በቤተ ምኩራብ ምንድነው ያገኘው ብለናል? ላሙ፣ በሬው፣ በጉና ርግቡ ነው። ምኩራብን በሁለት ነው የምንከፍለው ከቅዱስ መጽሐፍ እንዳገኘ ነው፣ ወይም ቤተ መቅደስን ማለት ነው። የመጀመሪያው ምኩራብ ይሄ ነው። የመጀመሪያው ቤተ መቅደስ ይሄ ነው። ሁላችን የምንሰበሰብበት፣ ታቦቱ ያለበት፣ የእግዚአብሔር ስም የተጻፈበት ያለበት፣ ቅዱስ ሥጋው ክቡር ደሙን የምንመገብበት፣ የዘላለም ሕይወት የምናገኝበት። ሁለተኛው ደግሞ ክርስቶስ የሞተልን ክርስቶስ መናኸሪያ የሚያደርገው ይሄ የልባችን ቤተ መቅደስ ነው። ሐዋርያው እንደተናገረ አንትሙ ታቦቱ ለመንፈስ ቅዱስ እንዳለ ማለት ነው። እናንተ የመንፈስ ቅዱስ ማደሪያ ናችሁ። ታቦት ማለት ማደሪያ ነው። በውስጡ የምታዩት ታቦት ነው። አሁን በዓይናችሁ ፊት ለፊት የምታዩት ታቦት ነው። ውስጡ ጽላት አለ። የታቦትና የጽላት ሌላ ረቂቅ ምስጢር፣ ሰፊ ሀተታ፣ ሰፊ ትንተና እሱ እዛ ውስጥ አንገባም። ግን የእግዚአብሔር ማደሪያ እግዚአብሔር የሁላችንን ልብ ይፈልገዋል። አሁን ብዙ ሰው ለቤተ እግዚአብሔር ጧፍ ያመጣል፣ ሻማ ያመጣል፣ ብሩ ሙዳየ ምጽዋት ያስገባል። እንዲያውም ከፍ ብሎ አንድ ህንፃ ቤተክርስቲያንም አቅም ያላቸው ሰዎች አስራታቸውን አጠራቅመው ይሰራሉ። ቤተክርስቲያን ያለችው በልጆቿ በምእመናን። ይሄ መልካም ነገር ነው፣ መጥፎ አይደለም። እግዚአብሔር የሚፈልገው ነው። መባችሁን ስጦታችሁን ሁሉ ይቀበለዋል። ወዶ ነው ያው የሚቀበለው። እንዲያውም በእግዚአብሔር ቤት ይትቁም ራቀከ ቅድመ ነቢየ እግዚአብሔር ይላል። በእግዚአብሔር ቤት ራቁት መቆም አይገባም። አንድም መባ ሳያመጡ ስጦታ ለእግዚአብሔር ሳያመጡ ሰው ቤት አስባችኋል? ልደት ሆኖ ሰርግም እንበለው ምንም ሆኖ ባል እጃችን እንሄዳለን ወይ ብር እንይዛለን ወይ ደግሞ ዕቃ እንሸከማለን። ደግሞ እዚህ እኮ ልደት እኮ ነው፣ እኛ የተወለድንበት ድግስ እኮ ነው። ይሄ እኮ የሰማይ ህብረት እኮ ነው። እነ ሚካኤል እነ ገብርኤል በእነሱ ማህበር ሰራዊተ ሚካኤል በማህበሩ ሰራዊተ ገብርኤል በበነገዱ የእነ አርሴማ የእነ ቅዱስ ክርስቶስ ሰምራ የእነ ቅዱስ እስጢፋኖስ እነ ቅዱስ ጊዮርጊስ የእነዚህ ሁሉ ማህበር እኮ ነው። እኮ ሰርግ እኮ ነው። ሙሽራው ኢየሱስ ክርስቶስ ነው። ወደ ሰርግ ነው የምንመጣው። መባውን አስራትን ማምጣት ቤተክርስቲያን የትም ቤተክርስቲያን ስትሄዱ ተዋሕዶ ሃይማኖት ቤተክርስቲያን ስትሄዱ ያስፈልጋል። እግዚአብሔር ግን አሁን በዚህ ዘመን ያጣው ይሄንን አይደለም። በቤተ መቅደሱ ሲገባ ቤተ መቅደሱ መሸጫ መለወጫ ሆኖ አገኘው። የመጀመሪያው ይሄው ቤተ መቅደስ ራሱ በቤተ መቅደሱ አገልግሎት ያሉ አገልጋዮች እንደ አገልጋይ መሆንን ትተው ይሰማቸዋል። እንደ አገልጋይ መሆንን ትተው የገቡበት ዓላማ ሌላ ስለነበረ ዓላማቸውን የሃይማኖት ያይደለውን የስጋዊውን ነገር ይሰራሉ። እኛ ደግሞ የዋህ ነው እንደዚህ አይደሉ እንዴት ከነሱ ይሄ ይጠበቃል እንላለን። መጀመሪያውን እኮ አይደሉም። ፎርጅት ታውቃላችሁ። መጀመሪያውን እኮ ስላልሆኑ እኮ ነው። ስላልሆኑ ጉዳያቸው አይደለም። ጉዳይ አይሰጣቸውም። ስጋው ደግሞ ጉዳያቸው አይደለም። ለምን አያምኑም እኮ ችግር ማለት አንዳንዴ እንዲህ ያለ ስብከት ጠንከር ይልባቸዋል። ልገድበው እዚህ ጋር ይሄኛውን እንገድበዋለን። ራሱ ክርስቶስ ስራውን ስለሚሰራ የሚጠቅማችሁን ወደ እናንተ ቤተ መቅደስ ልምጣ፣ ወደ እኔም ቤተ መቅደስ ልምጣ፣ ወደ እናንተና ወደ እኔ ቤተ መቅደስ፣ ወደ ሁለተኛው ቤተ መቅደስ። ያ ሁለተኛው ቤተ መቅደስ ልባችን ነው። በእኛ ልብ ውስጥ ላም የሚነግድ የለም በልቡ፣ በግ የሚነግድ የለም በልቡ፣
ርግብ የሚነግድ የለም። ላም መነገድ፣ በሬ ርግብ መነገድ፣ በግ መነገድ ስላችሁ ከሆነ ቦታ ገዝቶ የሆነ ቦታ ወስዶ መሸጥ ማለት አይደለም። እሱማ ስራ ነው፣ እግዚአብሔር ይባርከዋል። እሱ ማለት አይደለም። የእግዚአብሔር ማደሪያ ሲሆን እንደ ላም የሚያገሳ እንደ ላም ወላም ወተት ትሰጣለች አይደል? ጥቅምን ብቻ ፈላጊ ከእግዚአብሔር እግዚአብሔር ወይ ቸገረኝ፣ ትዳር አጣሁ፣ ልጅ አጣሁ፣ እንጀራ አጣሁ፣ ጤና አጣሁ ለማኝ ማለት በይህ ጥቅም ብቻ ፈላጊ እግዚአብሔር ይሰጣል። ሲሰጥ ደግሞ ቤተ እግዚአብሔር አይኬድም። እግዚአብሔርን ማምለክ የለም። በቤትም ጎንበስ ቀና ማለት የለም። እግዚአብሔርን ማመስገን የለም። ከተገኘ በኋላ ይሄ በቤተ መቅደስ ውስጥ ላምን የሚነግድ ነው። በግ የሚነግድም ደግሞ በግ መስዋዕት ነው። መስዋዕት ይሆናል። መስዋዕት የሚሆነው ግን ለክርስቶስ ሳይሆን ለነፍሱ ሳይሆን ለስጋው። አስባችሁታል? እንዴት ሆነን እዚህ ሀገር እንደምንሰራ እግራችን እየተንቀጠቀጠ ሰውነታችን አልቆ ደቀን መልካችን ተቀይሮ እናንተም እንደኔ እንደምታዩት አልጠራጠርም። ኢትዮጵያ ያሉ ቤተሰቦቻችን ሰዎችና እዚህ ሀገር ያለን ሰዎች አንድ አይደለንም። እኛ ቀልጠናል፣ እዚህ ሀገር ቀልጠናል። ምክንያቱም ያለ እረፍት እንደንዝርቲቱ እንደዚህ ስለምንዞር ማለት ይሄ መልካም ነው፣ መጥፎ አይደለም። መልካም ግን የማይሆነው የዚህም ሩቡን ይሰማችኋል። የዚህም ሩቡን ለእግዚአብሔር መስዋዕት ካላቀረብ በግ ነጋዴዎች ነው። ለዓለም ብቻ ነው መስዋዕትነታችን። ርግቢት ደግሞ አለች። ርግቢት የዋህ ናት። ለኃጢአት የዋህ መሆን አይደለም አይገባም፣ ለጽድቅ የዋህ መሆን። ኃጢአት ጥበብ ይፈልጋል። በጥበብ ተጠበን ከኃጢአትና ከዲያብሎስ ማምለጥ አለብን። በዚህ አጋጣሚ ደብራችን እንደምታዩት ይኸው የቱ አገልግሎት አለው። ቤተክርስቲያኑን ለማሳደግ ነው እንዳቅማችን የምንሞክረው። ስለዚህ ትናንት በዚህ አገልግሎት ንስሐ ለሚገቡ ሰዎች እየተለቀቀ ቪዲዮ አለ። ንስሐ እንዴት እንገባለን? ብዙ ሰው ንስሐ ሲባል በተለይ እዚህ ሀገር ይፈራል። ንስሐ መግባት ይፈልጋል። ሰው ኦርቶዶክሳዊ ሁሉ ንስሐ መግባት ይፈልጋል። ግን እንዴት ይላል? ብዙ ጥያቄዎች አሉት። እንዴት የሚል ጥያቄዎቹን አይመልስም የተለቀቀው፣ ግን ሌሎች ዘዴዎችን ግን ይጠቁማል። ንስሐ ለመግባት እንዴት መሆን እንዳለበት። ስለዚህ የገባችሁ ይዩት። ሁላችሁም ያው ሲስተሙ የሚፈቅደውን አድርጉ። አደባባዩ የወንጌል አደባባይ ነው። ሌላ የስጋ ጥቅም ወይም የስጋ አካሄድ የለበትም። ስለዚህ ዩቱቡም ለቤተክርስቲያኑ አገልግሎት ነው። ሌሎች ይዳረሱ፣ አገልግሎቱ ለሌሎች ተደራሽ እንዲሆን ነው ማለት ነው። ስለዚህ በዚህ በዛሬው ትምህርት ያየነው ወይም የምናየው ክርስቶስ የአባቱን ቤት የመንፈስ ቅዱስን ቤት የእሱን ቤት ቤቴ የሰ ትሰመይ ቤተ ጸሎት ቤቴ የጸሎት ቤት ትባላለች። አንተ ክርስቲያን፣ አንቺ ክርስቲያን፣ እኛ ክርስቲያኖች የእኛ ልብ ቤተ መቅደስ የእግዚአብሔር ነው። የፖለቲካ አይደለም። ርካሽ ሆነው የጊዜያዊ የስጋዊ ነገር አይደለም። ልባችን የክርስቶስና የክርስቶስ ብቻ ነው። እሱ ገዝቶታል። እንተ አጥረያ በደሙ ቤዛ ሆኖ ዋጋ ከፍሎ ክርስቶስ ገዝቷታል ቤተክርስቲያንን። አንዷ ቤተክርስቲያን ይችላል ስጋው ደግሞ ያለባት፣ ሁለተኛው ህብረቱ ነው፣ ሶስተኛው ልባችን ነው። ስለዚህ የልባችንን ቤተ መቅደስ ከክርስቶስ እንዳናርቅበትና በመጣ ጊዜ እንደው የዋህነትን ፈልጉ ማለት ነው። የዋህነት ለእግዚአብሔር የሚቀርብ ምስጋና ነው። እንደው ጸሎትን ፈልጉ፣ እንደው ቅንነትን ፈልጉ፣ እንደው ደግነትን ፈልጉ፣ እንደው ሀዳጌ በቀልነት ማለት ይቅር ባይነትን ፈልጉ፣ እንደው ቸር ለጋስነትን ፈልጉ፣ እንደው ጸዋሚነትን ፈልጉ፣ እንደው አስራት በኩራትን የሚያወጣውን ሰው ፈልጉ፣ ራሱን ለእግዚአብሔር ና ንገስብኝ የሚለውን ሰው ፈልጉ። በመጣ ጊዜ ቤተ መቅደሱ የንግድ ቦታ ሆኖ እንዳያገኘው ከወዲሁ ሁላችንም የልባችንን ቤተ መቅደስ እንድናጸዳ እንድናስተካክል በንስሐ ታጥበን የክርስቶስ እንድንሆን እሱ ብቻ ዋጋ ከፍሎብናልና ዲያብሎስ አጥፊያችን እንጂ ዋጋ የከፈለብን ባለመሆኑ የሚጠቅመንን ሕይወታችንን ትተን የማይጠቅመንን ጎጃችንን ሳናውቀው እየተከተል መጎዳቱን ትተን ወደ ዘላለም ሕይወት ወደ እግዚአብሔር በንስሐ ቀርበን እንድንድን በሃይማኖታችን እንድንጸና ቸሩ መድኃኔዓለም እሱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። የሕይወትን ቃል ቸሩ መድኃኔዓለም ለሁላችንም ያሰማል።